በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስተ ሥላሴ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስተ ሥላሴ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስተ ሥላሴ። ጤና ይስጥልኝ ለኢትዮጵያ ሕዝብና ለአማራ ሕዝብ መልእክት ማስተላልፍላችሁ ግንቦት 29 9ኛ ወር 2018 ዓመተ ምህረት ነው። ሰላም ናችሁ እንዴት ናችሁ ለማለት ትንሽ ይከብዳል። ኢትዮጵያ ያለሽበት ወቅታዊ አዘቅት እዚህ ተነስቶ ጤና ይስጥልኝ የሚለውን አስቀድም ያለው እንግዲህ የኢትዮጵያ አምላክ የአማራ አምላክ በሙታን አምላክና በተዋህዶ ሃይማኖት አምላክ እግዚአብሔር አምላክ ፊቱን እንዲመልስለት ይቅርታ እንዲያደርግለት እመኛለሁ። ከዚህ በመቀጠል የኢትዮጵያ ተዋህዶ ሃይማኖት መሪዎች፣ አባቶች፣ ጳጳስ፣ መነኮሳት፣ ካህናት፣ ዲያቆናት እንዴት ነው ያላችሁ? በተሰጣችሁት የአምላክን አደራ እየተወጣችሁ ነው? ሁላችሁም ባይሆን ግማሻችሁ ከግማሽ ትበልጣላችሁ። ምናኔ ገዳም ትታችሁ ምናኔ ከተማ የወደዳችሁ አሁንም ምንኩስናውና መስቀሉን የሌሎች ድርጅቶች ሁለት እግር ተጠቃሚ ሁለት እምነት ተጠቃሚ እንደሆናችሁ ያሳያል። የመንግስት ድርጅት 666 ዲጂታል ይዛችሁ የምትንቀሳቀሱ ጳጳስም መነኮሳትም ካህናትም አላችሁ። ይህን ድርጅታችን ይቃወማል። እንዲያው ብችሉ ምንና ገዳማችሁ ምንና ደብራችሁን ብታከብሩ የተሻለ ይሆናል። ከዚህ ውጭ በሁለት ካራ የምትጠቀሙ እንድትጠነቀቁ ድርጅታችን የፋኖ አማራ ይወግዛል። ከዚህ በመቀጠል ለአማራ ሕዝብ የማስተላልፈው ከባድ መልእክት አማራ የኢትዮጵያ በክር ልጅ እንደመሆን መጠን ኢትዮጵያን እረኛዋ በክር ልጅ ከወንክ እድልህና ስጦታህ በእግዚአብሔር አምላክና በኢትዮጵያ አደርነት የተሰጠህ እድልህ መነገድ፣ ፎቅ መስራት፣ መኪና መግዛት አይደለም። የግብር ዕዳ ነው። ግብር ነው የሚጫንብህ። ያንተ እድልህና ስጦታህ ትጥቅህን ማጥበቅ፣ መሳሪያህን መወልወል እንደሆነ ተረድተህ ታውቃለህ። እየተረዳህ እየተጠቀምክም ራስህን ማንነትን እያስከበርክ የምትገኝ ልጅህን እየገበርክ አባትን እየገበርክ ወንድምን እየገበርክ ልጅ ሴት ልጅም እየገበርክ የምትኖር መሆንን ከማወቁ የተነሳ አሁንም ይህን ስርዓት የኢትዮጵያ እምነታችንና ተዋህዶአችን ማንነታችንና ወሰናችን ያጠፋ በጠንካራ ክንዳችን በአማራ ፋኖ ትግል አገባደን ጫፍ ላይ አድርሰነዋል። ነገ እናስወግደዋለን። ስለዚህ ግን ይህን ስናስወግድ ግን አብይ ጋር ጥላቻችን እንዳልሆነ በመገመት ጥላቻችን ከምዕራቦች ጋር ከድሩቦች ጋር እንደሆነ ቀደም በአባቶቻችን በውጭ ጥሰው ደንበር የገቡ ብዙ ታሪኮች ኢትዮጵያ ጀግና አባቶቻችን አርበኞች እየተጎናጸፉ ሲያሳፍሯቸው ነበር። አሁን ግን ውስጥ በማናውቀው በውስጥ ፈንድቀው የኛም ባንዳ ተጠቅመው ሲያተራስሙና ሲያጨፋጭፉና ደም ሲያፋሱ ቆይቷል አብይ። አሁን ግን መሸነፉ አይቀርም፣ እናሸንፈዋለን ነገ። ሲሸነፍ ግን ዳግም አድዋ እንደሚባል ድሮን ከኢትዮጵያ ምድር አልተሰራም፣ ሞተር ከኢትዮጵያ ምድር አልተሰራም። ምዕራቦችን ነው ድርቦችን ነው አሁን የምናሸንፋቸው። ዳግም አድዋ እንዲባልልኝ ሊቃውንቶች ምሁራኖች በሰነድ እንድትሰንዱት በታሪክ እንድትመዘግቡት እፈልጋለሁ። ከዚህ በመቀጠል አማራ አሁንም መሳሪያን ወሉልልኝ
ትጥቅህን አጥብቅልኝ። ልጅህን እንደ አባታዊ ምክር አርበኝነቱን ሰንቆ እንዲረከብህ አዘጋጅልኝ። አብይ ተሸንፏል። ግን በአማራ ፋኖ የወከልናቸው ልጆቻችን በሱዳን ገብተው ሲወጡ ሪፖርት የለኝም። በኤርትራ ገብተው ሲወጡ ሪፖርት የለኝም። በትግራይም እንዲሁም ወሰናችን ፈርሶ ማንነታችን አተን ካስወጣነው በኋላ አሁን ጥል ያለን አማራና ትግራይ የአማራ እናት ልጇን የገበረሽ በማይካድራ በጭና በመተከል በራያ የቀበረሽ የአማራ እናት የአማራ አባት ነው። የትግራይ እናት የትግራይ አባት ነው። መሪዎችን ሁላ ግፍ አስፈጽመው ልጆቻችን አስቀብረው የአማራን ልጅና የትግራይን ልጅ ሽጠው በእነሱ ደም እየነገዱ የቆዩ ስምምነት ሲባል በአግባብ ስምምነት በባህል ገብተን ከነሱ ሊቃውንት አባቶች ምዕመናን የባህል ባላባቶች ተመልምለው ከኛም እንዲሁ ስምምነት ሲባል በዚህ አይነት ነው። በባህላችን በኢትዮጵያ ባህል በእምነታችን ባህል ይሄ ነው። ከጥሉ ያልነበረ ኩታራ አሰባስቦ ተስማምተናል እያሉ የሚሉት ነገር ለኔ ግልጽ አልሆነልኝ። ግልጽ እንዳልሆነልኝ የአማራ ሕዝብ እውቅና እንድትይዝልኝ አማራና ኢትዮጵያ እኔንም አስቀድሞ ለመሸጥ የተዘጋጀ ባንዳ እንዳለ በአማራ ፋኖ ተመሳስሎ ምላሱን ተማምኖ የሚንቀሳቀስ ልጅ እንዳለ እየተጠራጠርኩ ስለሆነ ይሄን በግንዛቤ እንድትይዝልኝ ነገ አጣርቼ መረጃውን እስከምነግርህ ጥበቃህና ትጥቅህን ግን እንዳትፈታ በርን እንድትጠብቅ በኢትዮጵያ አምላክና በአማራ አምላክ በተዋህዶ አምላክ አደራላለሁ። እዚህ ስመለስ የአማራ ፋኖ ብሔራዊ ኃይል እንግዲህ ጥሩ ነው። ጠንካራ ልጆች፣ እውነተኛ ታጋይ ልጆች አላችሁ። እውነተኛ ፋኖ ታጋይ ሕይወታችሁን ማሳሱላት ተራውክ ተጠማው ማትል ጀግና ታጋይ አለ። ታሽ ያለ ሰራዊት አመሰግናለሁ። ከፍ ያሉ መሪዎችም ደግሞ አላችሁ፣ አመሰግናችኋለሁ። አብዛኛዎቹ ግን በስራ አጥነት የቆያችሁ ሊስቴሮ እየወለወላችሁ የቆያችሁ መምህርነትን በገንዘብ ተቀጥራችሁ የቆያችሁ ያ ሲያስጠላችሁ ፋኖ እንሆናለን እያላችሁ መጣችሁ። ግን ሩጣችሁ ደግሞ በነበረሽው በመታውቋት ስልታችሁ ስልጣን ይዛችሁ አሁንም ጎንደርን እንደ ጎንደር መምራት ያቃታችሁ፣ ጎጃምንም እንደ ጎጃም መምራት ያቃታችሁ፣ ወሎንም እንደ ወሎ መምራት ያቃታችሁ፣ ሸዋንም እንደ ሸዋ መምራት ያቃታችሁ፣ እንደ ባህል ወጓ እንደ ታሪኳ እንደ አርበኝነቷ መምራት የምታሰናክሉ አላችሁ። እናንተ ተጠንቀቁ። ታች ያለ ሰራዊት ላይ ያለው የሚያወሰው ሰውን ስልጣን ብሎ ወንድሙን የሚያጋል ስልጣን አለቅም ብሎ የምን ስልጣን ነው? እሱ በወደደው ስልጣን አይገኝም። ህዝብ ነው ስልጣን የሚሰጥ። ታች ያለ ሰራዊት ነው የምትደመው፣ የምትቆስለው፣ የምትሞተው፣ የምትገብረው ነው ስልጣን መስጠት የምችል። በጎጥ እየተንጠላጠለ ስልጣን አለቅም በማለት ወንድማምና ወንድማማች ጀግኖች ልጆችን የምታጋሉ፣ የምታተራስሙ፣ የምታለያዩ ብታርፉ በተለይ ጎንደር ያላችሁ ትሆናላችሁ ብዬ አሳልፌ ስልጣን ሰጥቼ አሁን ግን አቅም አላገኛችሁም። የ3 አመት ኃላፊነት ተሰጣችሁ ስልጣን ጎንደርን ከ3 ከፍላችሁታል። ተጠንቀቁ። 6 ሰዎች ናችሁ የምትረብሹ ያለ ከ6 ከ7 አትበልጡም። የመጨረሻ ግን አማራ ሳውቃለሁ የሚጠነቀቁ እንደሆን ለ2 ሳምንት እድሜ ሰጥቻለሁ። ካለዛ ግን ጎረቤት ሀገሮችንም ስምምነት እየፈጸሙ አማራ በማታውቀው የትግሉ አባት በማላውቀው እየቀለዱ የሚንቀሳቀሱ አሉ፣ እየገቡ የሚወጡ አሉ። እነሱን ይፋ ገልጽልሃለሁ እንድትጠብቀኝ።
እንግዲህ እንደሚታወቀው ከዚህ በፊት በተከታታይ 2 ፕሮግራሞችን ሰርቼ ነበር። በዚህ በአማራ ፋኖ ብሔራዊ ንቅናቄ በሚለው በተመሰረተው ድርጅት አዲሱ ድርጅት 2 ፕሮግራሞችን ሰርቼ ነበር። እንግዲህ በዛ ፕሮግራም ላይ ያነሳሁት ይህ የድርጅት ከአማራ ህዝባዊ ትግል የነጻነት ትግል የተለየ ድርጅት ነው በሚል አርስት ነበር አንስቼ የነበረው። እንግዲህ በዛ ነጥቦች ላይ የተነሱ ነገሮች አሉ። ምክንያቱም ለምንድን ነው ይሄን ያልኩበት ምክንያት በወቅቱ የሚለውን እያንዳንዱ አንስቼ ነበር። እነዛ ያነሳናቸው ነጥቦች በሙሉ እየመጡ ነው ማለት ነው። ምክንያቱም ይሄ የተቋቋመው ድርጅት በዋናነት አማራ ህዝብ የተነሳበትን የትግል ዓላማ ወይም መርሆች ወይም ጥያቄዎች የማይመልስ ለዛውም ከዛ በተቃራኒ አማራ በወንጀል የሚጠይቃቸው ወይም አማራ ህዝብ ላይ ጄኖሳይድ የፈጸሙ አካላት ጋር አብሮ የመስራት የመደራደር እንዲሁም ከአለው ስርዓት ጋር አማራ በሚፈልገው መልኩ ወይም ስርዓቱን የማስወገድ ሳይሆን ከስርዓቱ ጋር የመደራደር ፍላጎት እንዳለ ምክንያቱም ይሄ ወያኔ በሰራው ህገወጥ ክልል ውስጥ የአብይ ሰራዊት እስከወጣ ድረስ ለድርድር እንደሚቀርብ ለአፍሪካ ህብረት ጥያቄዎችን ድረስ ከማቅረብ ድረስ ስለደረሰ ይሄ ደግሞ ፍጹም ከአማራ ህዝብ ከተነሳለት የትግል መርሆ እና ዓላማ በጣም የተለየ መሆኑን በወቅቱ አብራርተን በደንብ ተናግረን ነበረ። ይሄም ድርጅት በላይ ያሉት አመራሮች ከዚህ በፊት በፋኖ ትግል ውስጥ መስራች የሆኑ ግለሰቦች አይደሉም። በአመራር ደረጃ ያሉ ሰዎች እነዛ ሰዎች ከዚህ በፊትም በሌላ የፖለቲካ ድርጅት ውስጥ የነበሩ ሰዎች እና ይሄን በተለይ ከዚህ ከህወሓት ጋር ወይም ከቀድሞ ብአዴን ጋር ሲሰሩ የነበሩ በአብን የፖለቲካ ድርጅት ውስጥ ሲሰሩ የነበሩ ሌላው ደግሞ በሌላ በግንቦት 7 በተለያዩ ድርጅቶች የነበሩ ሰዎች ስለሆኑ እነዚህ ደግሞ የፖለቲካ አመለካከታቸው ዞሮ ከዚህ ከጸረ አማራ ከሆነው ከግራ ዘመም የሶሻሊስት አስተሳሰቦች የመነጨ ስለሆነ ይሄ ከአማራ ታሪክም ባህልም የመንግስት ታሪክም ወይም ዕውቀትም የማይገናኝ ለዛም ተቃራኒ የሆነ መሆኑን ተናግረን ነበረ። በዛ እንግዲህ ሁሌ በመናነሳው ውይይት ውስጥ እነዚህ በእኛ የምንተማመንባቸው የአማራ ፋኖ ትግልን መስራች የሆኑ ፋኖች እንዳሉ እናውቃለን። የነሱም ሐሳብ ከአማራው ትግል የተለየ ስላልሆነ ምክንያቱም የተነሱበት መሰረታዊ ነገር የአማራን ጥያቄ ይዘው ስለተነሱ ነው። አማራ ሁሉ በነቂስ ወጥቶ የፋኖን ትግል የደገፈው በውጭም በውስጥም ያለ። ስለዚህ በአማራ መሰረት ላይ በአማራ ታሪክ ማንነት ላይ የተመሰረተ ትግል ስለነበረ ነው። እንግዲህ ይሄን ትግል ለመጥለፍ ነው ከባዕዳንም በኋላም እንግዲህ አርበኛ መሳፍንት ማስተውታል በውጪ ተጽዕኖ በማድረግ በውስጥ በፋኖ ትግል ውስጥ በማስገባት አስርጎ በማስገባት ትግሉ እንዲጨናገፍ የማድረግ ሂደት ነው የነበረውና ይሄን አንስተውታል። ስለዚህ አሁንም እኛ እንደ አንድ አማራም እንደ አንድ ኦርቶዶክሳዊም እንደ አንድ ኢትዮጵያዊም እነዚህ የፋኖ ትግል ለአማራ ህዝብም ለኢትዮጵያ ህዝብም ለኦርቶዶክስም በሚጠቅም መንገድ ነው አነሳሱ የነበረው ሂደቱ የነበረው። ምክንያቱም ሲነሱ መጀመሪያም እነ ጎቤም እነ አርበኛ መሳፍንትም ያነሱት የነበረው ሃይማኖታቸውን ከትግላቸው ለይተው አይደለም። ምክንያቱም ይሄ በአባቶቻቸው ታሪክም የነበረ ስለሆነ ጠላትነቱም በኦርቶዶክስ ቤተክርስቲያን ላይና በአማራ ላይ እንደሆነ ወያኔ በደንብ የተረዱ ያወቁ ይሄንንም በቃል ያስተላልፉ መሆናቸውን በደንብ የሚያሳዩ ናቸውና ይሄን የተረዱ ናቸው። እና አዲስ የመጡት ደግሞ እነ አስረስ እነ ዘመነም ሌሎችም እነ እስክንድርም በማኒፌስቶ አስቀምጠውታል።
ሌሎቹም እንደዛው ማለት ነው። ስለዚህ እነዚህ የፖለቲካ ኃይሎች የሚባሉት አንዳንዶቹ በምዕራቦች የተላኩ አንዳንዶቹ ደግሞ እንደዚሁ የነበሩበት የፖለቲካው አስተሳሰባቸው ሃይማኖትና መንግስት የተለየ ነው በሚል በፋኖ ውስጥ የነበረውን የሰውን እምነት እግዚአብሔርን ኃይል የማድረግ በእግዚአብሔር ኃይል በአባቶቻቸው ላይ መሰረት ላይ ታንጸው ድል እናደርጋለን እግዚአብሔር ኃይል ያደርገናል ብሎ የሚያምኑትን አስተሳሰብ ለመስበር ነው ርቀት የሄዱት። የመጡትም ለዛ ነው። ለዚህ ነው ድርጅቱ ከተቋቋመ በኋላ ምንም የሰሩት ነገር የለም። አንድም የሰሩት ነገር የለም። ህዝቡ ማስተባበር አልቻሉም። ምክንያቱም አስተሳሰባቸው፣ አመለካከታቸው ከአማራ ህዝብ የተለየ ትግል ስለሆነ። ስለዚህ ለዛውም የፋኖን ኃይል ዝም ብለው አስረውት ነው ቁጭ ያደረጉት። አሁን በየቦታው የሚደረጉ እንኳን ትግሎች ወራሪ እየመጣ ነው እንጂ ውጊያ የሚደረገው የማጥቃት ስራ የተቀናጀ የማጥቃት ስራ እንኳን እስካሁን ምንም የተጀመረ ነገር የለም። ስለዚህ ይሄንን በጣም እንረዳለን። ከታች ያለው አርበኛ ከታች ያለው አንዳንዴ በአመራርም ቦታ ያሉት በፍጹም በዚህ ድርጅት አሰራር ላይ በተለይ ከህወሓት ጋር የሚያገናኘው ግንኙነት ለመንግስትንም ደራደራለው የሚል አመለካከት በፍጹም እንደማይስማሙ አሁንም አርበኛ መሳፍንት እንዳስተላለፉት ምንም አይነት ነገር የሚያውቁት ነገር እንደሌለ የምናውቀው ነው እና አሁን በግልጽ የዚህ የፋኖ አባት አርበኞች ምክር ቤት ሰብሳቢ የሆኑት በግልጽ መልእክታቸው ማስተላለፋቸው ለሁሉም የአማራ ህዝብ መነቃቃትን የፈጠረ ሁሉንም ያስደሰተ ምናልባት መልሱንም ምን እንደሚሆን አናውቅም፣ ግን ያለው ሁኔታ በጣም ጥሩ እንደሆነ ፋኖንም ለመደገፍ የሚፈልጉ ኃይሎችንም መልሶ ያበረታታና ያነሳሳ ነውና በጣም ጥሩ መልእክት ሆኖ አግኝቼዋለሁ። የአማራ ህዝብንም አንድ የሚያደርግ ነው ብለን እናምናለን። በአደረጃጀቱ ላይ በዋናነት በዚህ እነሱ የሚፈልጉት አደረጃጀት በተለይ የፖለቲካና የወታደራዊ ኃይል መሆን አለበት የሚለው በጣም የተሳሳተ አመለካከት ከድሮም የነበረ የዚህ የካርል ማርክስ ወይም የዚህ የሶሻሊዝሙ የሌኒን ማርክሲዝም ሌኒዝም የሚሉት የፖለቲካ አሰራር ነው። ይሄ ወታደራዊ ኃይል የሚባል የፖለቲካ ኃይል የሚባልና ምንድነው የፖለቲካ ኃይሉን የወታደራዊ ኃይል የሚቆጣጠርበት ዘዴ ነው። ደርግም እንደዛ ነው ያደረገው። ደርግም የነዚህ የሶስት ማዕዘን በሚለው የወታደራዊ ኃይል የፖለቲካ ኃይልና የደህንነት ኃይል በሚል የወታደሩን ከዛ በኩል የሚመጣበትን ተቃውሞ ለመቆጣጠር እንዲያመቸው ነው የዚህ አይነት አሰራር ተከትሎ የነበረው በደርግ ውስጥ። በዚህ የተነሳ የተማሩት የነበሩት ጀነራሎች በ10 አለቃ በሆነ የፖለቲካ ዘርፍ ኃላፊ በዛ እንዲመሩ ሆኗል፣ ወይም አብረው የወታደራዊ ውሳኔዎችን እንዲወስኑ ተደርጓል። ይሄ ደግሞ በወታደሩ ዘንድ በተማረው የወታደሩ ኃይል ዘንድ ቅያሜን ፈጥሯል። ለዚህ ነው በኋላ ላይ መፈንቅለ መንግስቱ ኃይለማርያም መፈንቅለ መንግስት የተሞከረበት ዋናው ምክንያት እነዚህ ጀነራሎች በአመራር በስራቸው ላይ ጣልቃ እንዲገባ ያደረጋቸው እነዚህ የፖለቲካ ኃይሎች ስለሆኑ፣ ስለዚህ በተመሳሳይ መልኩ ህወሓትም ሲከተል የነበረው አካሄድ ነው። ህወሓት ለዛውም ይሄ ፖለቲካ ኃይል የሚባለው እነመለስ ምንም ሳይዋጉ የመጡ ናቸው። ግን የተዋጊ የነበረውን ኃይል ይሄን ወታደራዊውን ኃይል ግን ምንድነው ያደረጉት? መጨረሻ ላይ እንዲገደሉ ነው ያደረጓቸው አይደል? እና ሀየሎምን ወታደሩ ህዝቡ የሚያምናቸውን ሰራዊቱ የሚያምናቸውን እንዲገደሉ ነው ያደረገው። ስለዚህ ይሄ የተለመደ ነው። ሁሌም እነዚህ የፖለቲካ ኃይል የሚባሉ በሴራ ተዋጊ የሆኑትን ወይም አርበኞች የሆኑትን የማስገደል የማስወገድ፣ ምክንያቱም ለነሱ የመጀመሪያ ትሬታቸው የሚፈሩት እነዚህን ኃይል ነው። ስለዚህ ይሄን በዘዴ የማስገደል የተለመደ ነው። በተለይ በዚህ በብሔርተኝነት በናሽናሊዝም በሚባለው የፖለቲካ አስተሳሰብ በጣም የተለመደ ነው። የሂትለር በራሱ ተከታዮች ላይ ወይ ወታደሮች ላይ ይሄን እርምጃ ወስዷል። ደርግ መፈንቅለ መንግስት ሊያደርጉብኝ ነው ብሎ እርምጃ ወስዷል። መለስም እንደዚሁ ከእንደገና አብይም እንደዛ አድርጓል። ምክንያቱም መጀመሪያ እነሱ የመጡበት ዓላማ ዲክታተር የመሆን ስለሆነ ለህዝቡ ነፃነት ሊሰጡ ስላልሆነ ያንን ለማድረግ መጀመሪያ የወታደራዊውን ኃይል መቆጣጠር ስላለባቸው ነው ይሄን የሚያደርጉት ማለት ነው። ስለዚህ አሁን በፋኖ አደረጃጀት ላይ ይሄ ድርጅት አፋብን የሚባለው ሲመጣ ምን ይዞ መጣ?
የስራ አመራሩንም የፖሊስ ቢሮ በሚል ልክ እንደ ህወሓት እንደ ደርግ ፈጠረና ይሄ ማዕከላዊነት የሚሉት አለ ፈጠሩና ያ ፖሊስ ቢሮ ስራ አስፈጻሚም ነው ፖሊስ ቢሮ ነው ውሳኔዎች የሚወሰኑት በዚህ በፖሊስ ቢሮ ነው ራሱም ደግሞ ስራ አስፈጻሚ ነው ስለዚህ ይሄ ሊሆን የማይችል ነገር ነው ወይም ይሄ በጣም ወደ ዲክታተርሺፕ የሚመራ መንገድ ነው ይሄን ነው አንደኛው የተቃወምንበት ምክንያት ስለዚህ የፋኖ አደረጃጀት ቀድሞውኑ መሆን የነበረበት የዛሬ 5 ዓመት ጀምሮ ምንለው የነበረው የፋኖ የአርበኝነት መመራት ያለበት በምክር ቤት ነው ይሄም የምክር ቤት አሰራር ራሱ ጎንደር ራሱን የቻለ አንድ ምክር ቤት ያስፈልገዋል ሸዋ ራሱ ምክር ቤት የወሎ ውስጥ ያሉት ምክር ቤት የጎጃም ያለው ራሱ የፋኖ ምክር ቤት መመስረት አለበት የምክር ቤቱ አባላት ደግሞ የሚሆኑት መስራች የሆኑት ነው መሆን ያለበት ምክር ቤት አባላው የሚቆጣጠሩ ይሄ ማለት ምንድነው እያንዳንዱ ፋኖ ውክልና አለው ማለት ነው ውክልና አለው ያ ተወካይ ሆኖ ፋውንደር የሚባሉ በየትኛውም ዓለም ላይ ፋውንደር የሚባሉት ነው የዛ ድርጅት መሪ የሚሆኑት መስራቾች የሆኑት እንጂ በኋላ የመጡ አይደለም በኋላ የመጡት እንግዲህ ፖለቲካ ቃሉ በትምህርት ደረጃቸው ምናምን የሚለው ይሄ በሙሉ ማጭበርበሪያ ነው ዓላማውን ካላወቁት የትምህርት ደረጃ ቢኖርህ የመናገር ችሎታ ቢኖርህ አንዳንዶቹ እንደሚሉት እንግሊዘኛ እኮ ከላይ አይችልም እያሉ ነበር አይደል እስክንድር እኮ እንግሊዘኛ ይችላል ይሄን ነበር ሲሉ የነበሩትና ይሄ እንደዚህ አይነት ነገር አይሆንም በመስራቹ ላይ አልነበረ በዓላማው ሲጀመር በጽንሱ ላይ አልነበረ ስለዚህ ፋውንደር የሚባሉት ነው ቦታ ያላቸው ይሄም በምክር ቤት አባል አማካይነት ያንን ዓላማቸውን የተነሱበትን ዓላማ ግብ ሊያደርስ የሚችል ስራ አስፈጻሚ ነው የሚመርጡት ምኑን ግብ የሚያደርስ አዲስ ዓላማ አይደለም ይዞ ይመጣው አዲስ ሪዮት አይደለም ይዞ ይመጣው አዲስ አስተሳሰብ ይዞ አይደለም ይመጣው ስራ አስፈጻሚ ይዞ የሚመጣው ይሄንን የፋኖ ምክር ቤት ወይም ፋኖቹ የተስማሙበትን የተነሱበትን ዓላማ ግብ ለማድረስ የሚያስችል ዕውቀት ያላቸው ሰዎች በስራ አስፈጻሚነት ይመጣሉ ከማን ስር ከፋኖ ምክር ቤት ስር ማለት ነው ስለዚህ የፋኖ ምክር ቤት መቋቋም አለበት ስንል እነሱ ምን አደረጉ የፋኖ አባት አርበኞች ምክር ቤት ብለው አቋቋሙ ጎንደር ውስጥ ነው የተጀመረው እንደዛ ግን ምንም አይነት ስልጣን የላቸው ምንድነው የሚያደርጉት አለመግባባት ከተፈጠረ ጠብ ከተፈጠረ እንግዲህ መተው ያንን ወደ እርቅ የሚያመጡ ምናምን ነው አርገው ነው ያስቀመጧቸው እንጂ ስልጣን ያላቸው ፓወር ያላቸው አላደረጓቸውም ይሄ ነው አሁን ክፍተት የተፈጠረው አሁን ይሄ ክፍተትን ነው እንግዲህ ለመሙላት አርበኛ መሳፍንት የመጡት ትክክለኛ ጥያቄ የህዝቡን ጥያቄ ይዘው መጡ የህዝቡ ጥያቄ ከህወሓት ጋር ማንኛውም አማራ ህወሓትን በወንጀል መጠየቅ የሚጠየቅ ምክንያቱም ጄኖሳይድ የፈጸመስ ነው ለዚህ ሁሉ እልቂት አማራን የዳረገ ስለሆነ ያን ድርጅት የሚፈልገው በወንጀል ለፍርድ ነው የሚፈልገው እንጂ ከሱ ጋር የመስራት ፍላጎት ሊኖር አይችልም ምክንያቱም ከሱ ጋር መስራት ማለት ከተጠያቂ ማዳን ማለት ነው ተጠያቂ ከመሆን ማዳን ህወሓትን ማለት ነው ስለዚህ ያ ስለሆነ ይሄ የህዝቡ ፍላጎት አይደለም ስለዚህ ከህዝቡ የተነጠለ አደረጃጀት ወይም ድርጅት ሊኖር አይችልም ነው ስለዚህ ይሄን ነው ይዘው የመጡት ወደፊት ይዘው የመጡት ይሄ በጣም በጣም ወሳኝ ነገር ነው የአማራ ህዝብንም ከስጋት ነፃ የሚያደርግ ነው ሁሉንም የአማራ ህዝብ አንዳንዶቹ አሉ የአብይ ሰዎች የጎንደር የጎጃም የሸዋ ምናምን ያሉ ሁሉም በህወሓት አደጋ ያልደረሰበት አማራ የለም ህወሓት ነው ጽንሱ ሲጀመር የአማራን ጥላቻ ጀመሩት በኋላ ነገሮቹን ያዙት ሌሎቹን ያዙት ስለዚህ ይሄ ሁሉም አማራ ያውቃል በሸዋ ላይ ደረሰውን ሁሉም ያውቃል በወሎ ላይ ደረሰውን ህወሓት ሲመጣ ያደረገውን ፋብሪካውን እየነቃቀለ የወሰደውን ይሄን ሁሉም አማራ ህዝብ ያውቃል ለማን ነው ይሄን ማታለል የሚቻለው ለማንም የሚቻል አይደለም ስለዚህ ይሄ የአንድ ቦታው የጎንደር ብቻ ያሉ የአማራ ጥያቄ አይደለም የሁሉም የአማራ ጥያቄ እነዚህን ሶስት ነገሮች ማስፈጸም ነው የፋኖ ትግልም የተነሳበት ይሄ ነው አንደኛ ስርዓቱን ማስወገድ ሁለተኛ በዚህ ይሄን ስርዓት የፈጸመውን ወንጀለኞች ለፍርድ ማቅረብ ሶስተኛ አዲስ ስርዓተ መንግስት መትከል ማለት ምክንያቱም አማራ ያልተሳተፈበት ህገ መንግስት ነው አማራ ያልተሳተፈበት የክልል ማካለል ነው ይሄ ሁሉ ነገር ህገ ወጥ ነው ህጋዊ ሊሆን አይችልም ስለዚህ ያንን ማስፈጸም ነው ስለዚህ የስራ አስፈጻሚው ዓላማ
የስራ አስፈጻሚው ስራ ይሄንን መስራት ነው እንጂ አዲስ ስርዓት አይደለም ማምጣት የሚችል። አዲስ ፍላጎቱን የራሱን ፍላጎት የፖለቲካ ፍላጎት ፖለቲካ ማለት መደራደር ነው። ይሄ ሁሉ ውሸት ነው። የት ዓለም ላይ ነው መደራደር የነበረው? ናዚ ተሸንፎ ነው። ስለዚህ መሸነፍ አለ። እውነተኛ ለውጥ ሊመጣ የሚችለው ደግሞ እነዚህ ጠላቶች መሸነፍ ሲችሉ፣ ሁሌም ናሽናሊስት ካልተሸነፉ በስተቀር ሁሌም አደጋ ናቸው። ድርድር የሚባል ነገር አያውቁም። ወያኔ ድርድር የሚባል ነገር አያውቅም። የእነ አብይ ኦነጋውያን ድርድር የሚባል ነገር አያውቁም። ከዚህ በፊት ተሞክሮ ከዚህ በፊት የከሰረ ነገር ነው። ከዚህ በፊት ድርድር በሚል መንገድ አምጥተው አዘናግተው ብዙዎቹን ለሞት የዳረጉ ናቸው ወያኔዎችም ሆነ ኦነጎች። ይሄ ይታወቃል። ስለዚህ ማንን ለማታለል ነው ይሄ ሁሉ ነገር እየተደረገ ያለውና ስለዚህ አሁን አርበኛ መሳፍንት ያነሱት ነገር ትልቅ ጥያቄ ነው። ይሄ ጥያቄ ግን በዋናነት ሊፈታ የሚችለው በአደረጃጀት ነው። አደረጃጀቱ ይሄ መጀመሪያ የፋኖን ትግል የመሰረቱ ሰዎች ወይም ፋኖ ራሱ አባላት እያንዳንዳቸው ውክልና ያስፈልጋቸዋል። ይሄ ውክልና ማለት በፋኖ ምክር ቤት ሲሆን ምክር ቤቱ ስራ አስፈጻሚውን ይመርጣል። ስለዚህ የምክር ቤቱ አባላት ዓላማቸውን በግልጽ ያስቀምጣሉ። የስራ አስፈጻሚው ደግሞ ያንን የማስፈጸም ነው ኃላፊነት ያለበት እንጂ አዲስ ዓላማ ይዞ መምጣት የለበትም። ከዋት ጋር እንደራደር የሚለው በተለይ እነሱ ሳይሰሙ፣ አርበኞቹ ሳይሰሙ፣ ፋውንደሮቹ መጀመሪያ መስራቾቹ ሳይሰሙ በጎን የሚደረግ ድርድር ሊኖር አይችልም በፍጹም። ለአማራም ያሉት ነገር የለ። አማራ ህዝብ ነው። ለዚህ ነው ይፈራሉ እኮ ማለት እኮ አይፈልጉም። በግልጽ ወጥተው እኮ እንዲህ የሆነ ነው ምክንያት ወንጀል እንደሆነ ያውቃሉ። አማራ ህዝብ እንደማይቀበላቸው ያውቃሉ። የታጠቀው ደግሞ አማራ ነው። ስለዚህ ያ እርምጃ እንደሚወስድባቸው ያውቃሉ። እሳቸውም እንዳሉት ከ6 ከ8 የሚበልጡ ሰዎች አይደሉም ይሄን ስራ የሚሰሩት፣ ከ6 የማይበልጡ የሚደገፉት ግን በባዕዲን ባለሀብቶች ከባዕዲን ጋር አብረው ሲዘርፉ የነበሩት። ምክንያቱም እነሱም አሁንም ዲክታተር መንግስት ነው የሚፈልጉት። ምናልባት አሁን በአብይ ታክስ ያስመረራቸው ወይ ከሱ ጋር ያልተግባቡ ሊሆኑ ይችላሉ። እነዚህ ሰዎች በጎን አብይን የሚደግፉ ሊሆኑ ይችላሉ። በሌላ በኩል ደግሞ እነ ዘመነን እነ አስረስን የሚደግፉ ሊሆኑ ይችላሉ። ወይ ከወያኔ ጋር ግንኙነት ያላቸው ምክንያቱም በእነሱ በኩል ነው የከበሩት። ስለዚህ እንደዚህ አይነት ሰዎች አሉ። ስለዚህ እነዚህ ሰዎች ሊሆኑ ይችላሉ ድጋፍ የሚያደርጉት። በእነዚህ ተጽዕኖ ነው እነ ዘመን ወደፊት እንዲመጡ የተደረገው እንጂ በህዝቡ ጥያቄም አልነበረም። በመጀመሪያ በፋኖ ትግል ውስጥም የጀመሩ ሰዎች ይሄን ነገር አላነሱ። ስለዚህ ከዋትን ጋር እንስራ ከማንም ጋር እንስራው የቀደመው ባዕዲን የነበሩ ሰዎች ነገዱ ምናምን የነሱ ፍላጎት፣ ምክንያቱም እነሱ ለህዝብ ነጻነት የሚያስቡ አይደሉም። እንዴት ፖለቲካ ወንበሩ ላይ ተመልሰን እንመጣለን የሚል አስተሳሰብ ነው ያላቸው። መልሰው እንዴት ሀብታችንን ዘረፋችንን እንዴት እናስቀጥላለን የሚል ነው ያላቸው እንጂ ህዝብ ነጻን እንዲሆን አይፈልጉም። ተመልሶ የህወሓት ስርዓት እንዲመጣ ነው የሚፈልጉት። ያን ነው የሚፈልጉት። እነዚህ ሰዎች ናቸው እያስቸገሩ ያሉት። ስለዚህ ይሄ ደግሞ ህዝቡ ታጥቆ የታጠቀ ስለሆነ አማራ መሳሪያውን እንዲያዘ ስለሆነ በአደባባይ ቢወጡ አደጋ እንደሚወድቅባቸው ያውቃሉ። ስለዚህ ይሄን ላለማድረግ ብዙም ጊዜ በተለያየ ታሪኮች እንደተደረገው ከህወሓት ራሱ ወታደሮቹን እያስመጡ ነው መጠበቅ የፈለጉት። ማለት እነሱን የሚጠብቋቸው ታማኝ ብለው የሚያምኑት ከአማራው ይልቅ የህወሓት ጠባቂዎችን ነው ማለት ነው። ስለዚህ እንደዚህ እያሰረጉ ወታደሩን እየበወዙ አንዱን ከሌላ ቦታ እያረጉ ህወሓታውያንን በውስጥ እያስገቡ ተቆጣጥረው እስከሚጨርሱ ጊዜ ግዝነት ነው ግልጽ የማያደርጉት። ለዚህ ነው እኛ ስለ ጥምዶ የምናውቀው ነገር የለም ግን እንሰራለን። ከነገና በሌላ በኩል ደግሞ መተው አይ ከህወሓትም ጋር እኮ ከኦነግ ጋር ካልሰራን እኮ እንዴት ነው እኛ ሽፍታ ሆነን ነው የምንቀረው የሚል አስተሳሰብ ራሱ የሚያራምዱ ሰዎች አሉ። ስለዚህ ይሄ የፈለገ ቢሆን ይሄ ድርጅት በፋኖ ስርም የተነጠለ የሆነ ነው፣ ከአማራ ህዝብም ትግል የተነጠለ ነው። አሁን ደግሞ ከፋኖ ትግል እየተነጠለ ወጥቶ ለብቻው እየወጣ ነው። ስለዚህ ይሄ መጋለጡ ይሄ መውጣቱ አርበኛ መሳፍንትም ይሄን መልእክት ማስተላለፋቸው በጣም በጣም ትልቅ ነገር ነው። አሁን ስለ መልእክቱ ደግሞ አንድ በአንድ እያነሳን እናወራለን ማለት ነው፣ እንነጋገራለን። የፋኖ አባታችን አርበኛ መሳፍንት መልእክት እንግዲህ በመጀመሪያው ያሳዩት ነገር አለ። በጣም በጣም የሚገርም ነገር፣ ብዙዎቹን ያሳፈረ፣ በተለይ
እኛ የዚህ የፋኖ እና አስረስን እና የሱ ቡድኖች የሆኑት በተለይ ሚዲያ አካላት እነ መዓዛ የተለያዩ አካላት አሁን አፍቃሪ ህወሓት የሆኑ ሰዎች በዋናነት የህወሓትን አጀንዳ ይዘው መጥተው በፋኖ ላይ ነበር። ምክንያቱም ህወሓት ሲነሳ የኦርቶዶክስ ቤተክርስቲያንን ጠላት አድርጎ ነው የተነሳው የነበረውና እነዚህም ያንን ፍላጎት ሃይማኖትና ፖለቲካ የተለየ ነው፣ ኦርቶዶክሳውያን ከፈለጋችሁ ለብቻችሁ ታገሉ፣ እኛም እንታገሉ ለአማራ ነው የሚል አማራን ከኦርቶዶክስ እምነቱ የመለየት አይነት ነገር እየተከተሉ ነው። ወይም ሶሻሊስት የማድረግ ፓጋን የማድረግ የወታደሩ ዲሲፕሊን ራሱ የተምታታ እንዲሆን ለዚህ ነው ብዙዎቹ ክህደትም የተፈጠረው እኮ ጥለው የሄዱበትም ባንዳ የሆኑበትም ለአብይም የገቡት እኮ ለዛ ነው። በአብዛኛው እኮ ሃይማኖት የለህም ካልከው ለማን ብለው ነው የሚታገሉት? በምን ስብዕና ነው ልትመራው የምትችለው? ስለዚህ ሆን ተብሎ ራሱ ፋኖን የመፈረካከስ ሂደት ነበረ ሲያራምዱ የነበሩትና ስለዚህ ይሄንንም ሂደት ያሳፈረ ነው የመጀመሪያው መልእክታቸው። ዛትም የጀመሩት በስመ አብ ወወልድ ወመንፈስ ቅዱስ ቅድስት ሥላሴ እያሉ 3 ጊዜ አማትበዋል። ይሄ ማለት በጣም በጣም ወሳኝ ነገር ነው። ይሄ ማለት ጠላቶቻችንን ያሳፈረ ነው። ምን ያክል ማዕተባችሁን ደብቁ፣ መስቀላችሁን ደብቁ ሲሉ የነበሩትን እነ ፓስተር ምስጋናውን ያሳፈረ ነው። ሁሉንም እነ አስረስን ያሳፈረ ነው። እነ መዓዛን ያሳፈረ ነው። ስለዚህ ነው ሲቆራርጡት የነበሩት። ለዚህ ነው የቆራረጡት። ቆርጠው ሲያቀርቡ ምናምን ሲሉ የነበሩት ለምንድን ነው የፈሩት? ሙሉ ታሪካችን የሚያሳየው ይሄ ነው። አጼ ምኒልክ በአደባባይ ታቦት ይዘው ነው የዘመቱት። አጼ ቴዎድሮስ ኩራተ ርዕሱን እየያዙ ነበር የሚዋጉት የነበሩት። ሌሎቹ ሃይማኖተኞች ናቸው፣ ክርስቲያኖች ናቸው በመልእክቶቻቸው የሚያስተላልፉ። ስለዚህ አማራ ከሃይማኖቱ የተለየ ማንነት ሊኖረው አይችልም። ለዚህም ነው ከኦርቶዶክስ ቤተክርስቲያን ጠላት የምትሆነው። ለዚህ ነው እኮ አማራ በተገደለበት ሁሉ ቤተክርስቲያን የሚቃጠለው። ስለማይለይ እኮ ነው። እስልምናን ከአረብ መለየት ይቻላል? ከአረብ ባህል አለባበሱ እኮ እስልምና እምነቱ ከመጣበት ቦታ የነበረውን ካልቸር እኮ ነው ተከትለው ኢትዮጵያ ውስጥም ያንን የሚያንጸባርቁት። አለባበሱን ብትነል የምግብ አበላሉ ቴምር ኢትዮጵያ ውስጥ ይበቅላል? አረብ ሀገር ነው የሚበቅለው። ግን በጾም ጊዜ እስልምና እምነት ተከታዮች ቴምር ይበላሉ አይደለም? ምክንያቱም እምነቱ የመጣው ከአረብ ስለሆነ ከአረቦች ስለሆነ። ይሄን በደንብ ማስተዋል ያስ አለባበሳቸው አረብ ነው፣ ባህላቸው አረብ ነው። ቤት ውስጥ የሚጠቀሙት ነገር ይሄ ምንድነው? እምነቱ ተጽዕኖ ያደረገባቸው። ምክንያቱም የእምነቱ መስራች የሆኑት አረቦች ስለሆኑ የዛም አለባበሳቸውም አኗኗራቸውም የአረቦች ስለሆነ ከዛ በኋላ እነዚህ እምነቱን የተቀበሉትም ሰዎች በዛው አይነት መንገድ ነው ተከትለው ሄዱት። ይሄ ነው የሆነው። ስለዚህ የአማራም 90% የሆነ ኦርቶዶክስ እምነት ተከታይ ስለሆነ እምነቱን አንጸባርቋል። በመንግስትም ደረጃ ለሺህ ዓመት የቆየ መንግስቱ ስርዓትም በዛ መንገድ ነበር። ስለዚህ አማራ ከሃይማኖቱ የተለየ ባህል የለው። ለዛ ነው ማጆሪቲ ስለሆነ። እስልምና ውስጥ እኮ አረቦች እኮ ክርስቲያን የለም ማለት አይደለም፣ አሉ ክርስቲያኖች። ግን በዚህ በአማራው ባህል ውስጥም ኦርቶዶክሱ ማጆሪቲ ስለሆነ የአማራ ባህል ተብሎ ይያዛል ማለት ነው። ምክንያቱም በፖፑሌሽንም በጣም ብዙ አብዛኛው እሱ ከአማራው ህዝብ እንግዲህ 40 ሚሊዮን የሚሆን ኦርቶዶክስ እምነት ተከታይ ነው። ትግራይ ውስጥ ብትገባ እኮ 5 ሚሊዮን ወይ 4 ሚሊዮን ነው የሚሆነው። በጣም ትንሽ እኮ ነው። በኦሮሞ ውስጥ ብትሄዱ 7 ሚሊዮን ነው ኦርቶዶክስ እምነት ተከታይ። በአማራው ውስጥ ግን ወደ 40 ሚሊዮን ሊሆን ነው ማለት ነው። ብዛቱ በጣም ብዙ ነው የሚሆነው። ስለዚህ ያ እምነት ተከታዩ የሚያንጸባርቃቸው ነገሮች ለዚህ ነው እኮ ኦርቶዶክስን ማጥፋት አማራን ማጥፋት ነው የሚሉት። አማራን ማጥፋት ኦርቶዶክስ ማጥፋት ነው የሚሉት። ለዛው ኦርቶዶክስ እምነት ተከታይ የሆኑትን ኦሮሞቹን አብረው የሚያጠፉት ፖለቲከኞቹ እኮ ያውቁታል እኮ በአዳንም ያውቁታል እኮ። ጣሊያን ሲገባ 2000 ቤተክርስቲያን ያቃጠለው ፖሊሲ ነበር፣ የአማራ ፖሊሲ የሚል አማራን ማጥፋት ኦርቶዶክስን ማጥፋት ብሎ ነው የሚያስበው። ስለዚህ ይሄ መነጠል አይቻልም። አማራ ከኦርቶዶክስ ቤተክርስቲያን የተለየ ባህል የለው። ስለዚህ አርበኛ መሳፍንት የሚያሳዩት ይሄን ነው ሃይማኖታቸው። አባቶቻቸው ሲያርጉት የነበሩት አዲስ ነገር አይደለም የመጣው። አዲስ ፖለቲካ አይደለም። ፖለቲካ ማለት ስርዓተ መንግስት ነው። ነገስታቶች ሁሉ የሚያስተላልፉት የነበሩት መልእክት በስመ አብ ወወልድ ወመንፈስ ቅዱስ እያሉ ነው ደብዳቤ የሚጽፉት የነበሩት። እግዚአብሔርን ኃይል
የሚያደርጉ። ስለዚህ የፋኖ ትግል እናንተ የተነጠላችሁ ናችሁ ከፋኖ ትግል። ከአማራት ግን የተለጠናችሁ ምንላችሁ ለዛ ነው። ህወሓታውያን ናችሁ። ህወሓት ኦርቶዶክስ ቤተክርስቲያንን ጠላት አድርጎ የተነሳ ህወሓታውያን ናችሁ። እውነተኞቹ ፋኖች እነዚህ ናቸው። እውነተኞቹ አማሮች እነዚህ ናቸው። ሃይማኖት ያላቸው፣ ሃይማኖትን የሚያከብሩ፣ እግዚአብሔርን በአደባባይ የሚመሰክሩ፣ የማይፈሩ። እግዚአብሔርን በግልጽ ሊረዳህ የሚችለው በግልጽ እግዚአብሔርን ስታምን ነው። ስለዚህ እስልምናም ሆነ ሃይማኖትን ያዝ እና ተዋጋ። ኃይልህን ያዝ። ኃይል ያምነኛል ይከላከልኛል ብለህ ካለ አንተ ነህ። ከሃይማኖት የበለጠ ለወታደር ለሚሊቴሪ ጠንካራ ኃይል የሚሆን የለም። በየትኛው ዲሲፕሊን ነው ልትመራው የምትችለው ወታደሩ? እንኳን አይደለም ምዕራባውያን እንኳን ወታደሮቻቸውን የጸሎት ፕሮግራም አላቸው። አሜሪካ ውስጥ የጸሎት ፕሮግራም አለ። ወታደሩ ከህዝቡ የተለየ የበለጠ ሃይማኖትን የምታጸርሰው በወታደሩ ላይ ነው። እኛ ሀገር በተቃራኒው ሃይማኖትና መንግስት የተለየ ነው እያሉ ወታደሩ ፓጋን እንዲሆን እግዚአብሔር የሌለው እንዲሆን ለዛም ጾም ወታደር አይጾምም እያሉ እንደፈለጉ ጾም እንዲሽሩ የሚያደርጉ ይሄ ሶሻሊዝም የማርክሲዝም የሌኒዝም ፕሮግራም ነው። በዛ መንገድ ተመልሰን እንሄድ ነው። በውድቀታችን መንገድ፣ በደርግ መንገድ ኢሰፓ አባል የሆናችሁ አትጾሙ፣ ማህተባችሁን በጥሱ እንደተባለው በዛ እንዲኬዱ ይፋ ነው የተፈለገው። እነዚህ ፖለቲከኛ ምን ይባሉት ማርክሲዝም ሌኒስታዊ ሶሻሊስቶቹ በዛ መንገድ አይደለም ፋኖ የመጣው። ፋኖ የመጣው እውነተኛ አማራ ሆኖ ነው። ፋኖ የመጣው በአባቶቹ መሰረት ላይ ለዚህ ነው ድል ያደረገው። ለዚህ ነው ጠላቶቹ የሚረበደበዱት። ለዚህ ነው ዛሬ አርበኛ እነዛ ሰዎች መተው ኦርቶዶክስን ለማሸማቀቅ የሞከሩትን እነ መዓዛ መሐመድን ያሳፈሯቸው፣ እነ አስረስን ያሳፈሯቸው። እውነተኛ ፋኖች እነዚህ ናቸው።